ታዲያስ ተመልካቾቻችን እንደምን አላችሁ? አሁን ያዝነው የጥር ወር ብዙ ሙሽሮች የሚሞሸሩበት ወቅት እንደሆነ ይታወቃል። ታዲያ ሙሽሮች እንዲሁም ደግሞ ቤተ ዘመዱ የሰርግ ስነ ስርዓታቸውን ለማዘጋጀት አነሰም በዛም ወጪ ማድረጋቸው የማይቀር ነው። ታዲያ ዛሬ የምናገኛቸው ሙሽሮችና ሰርጋቸውን ልናደምቅላቸው የተገኘንባቸው ሙሽሮች የሰርግ ወጫችን በሙሉ ለመቄዶንያ እናትና አባቶቻችን ይሁን በማለት የትዝታቸውን የማይደገመውን የሰርግ ስርዓታቸውን ለበጎ ዓላማ የተጠቀሙ ሙሽሮች ጋር ነው የመጣነው። ተመልካቾቻችን ኩነቱ ምን ይመስላል የሚለውን ለእናንተ እናስቃኛቸዋለን። ቆይታችሁን ከኤንቢሲ ጋር አድርጉ፣ አብራችሁን ቆዩ። ሰርግ ማለት ይሄ ነው። በረከት ማለት ይሄ ነው። አንድነት ማለት ይሄ ነው። እግዚአብሔር ጋብቻቸውን ይባርክላችሁ። የእነዚህ ድሆችን በረከት አይለያችሁ። ከነዚህ እየገባችሁ ራሳችሁን እንድታስተናግዱ እግዚአብሔር ይፍቀድላችሁ። አምላካችን ሆይ የአብርሃምና የሳራ ጋብቻ ይባርከ። የእነዚህ ወጣቶች ጋብቻቸውን ይባርክላቸው። ሁላችሁም እንግዲህ የመቄዶንያ ተጋባዦች ዛሬ ይችን ቦታ የረገጣችሁ ሁሉ እግዚአብሔር ይባርካችሁ። እኛ መቼም ዛሬ ሚዲያ ላይ መውጣት ከባድ ነው፣ ግን ሚዲያ ላይ የወጣ ነው ለመቄዶንያ ስለሆነ መቼም መቄዶንያ ያው የሚረዳው ብዙ አለና አብረን እንድንረዳው ወደፊት ምንድነው እኛ የኛ ልጆች እግዚአብሔር ይባርካቸው ሰርጋችንን በመቄዶንያ የሰርጋችን ወጪ ለመቄዶንያ ይደረግልን ብለው ሀሳብ አምጥተው የነሱን ድጋፍ እኛም ተቀብለን ቤተሰብ ተመካክሮ ይሄን ነገር ለዛሬው ቀን ስለአበቃንና ዛሬ እዚህ ስለተገኘን እግዚአብሔር ምስጋና ይድረሰው። ዶክተር ቢኒያም እኔ የማውቀው የዛሬ 8 ዓመት ነው። ዛሬ ከ15000 በላይ ነው የያዘው በዚህ ቦታ ላይ ማለት ነው። እና ይህን ሰው ሁላችንም ልናግዘው ይገባል። እኛም ደግሞ ይህን አርአያ ተከትሎ ሁሉም ሰው ይህንን ነገር ተከትሎ ወደዚህ ወደ መቄዶንያ ያየልንም እናመሰግናለን። ነገም እንዲያውልን ያው ጥሪያችን ነው። ብዙ ቅድም ይገረም እንዳለው ብዙ ሰርግ በልተናል፣ ብዙ ቦታ ሄደናል። ያው ሰርጋችንን እንግዲህ በዚህ በማድረጋችን ብዙ ወንድሞች እንዳይቀየሙን ወገኖች እንዳይቀየሙን አድርገናል። እንግዲህ እናመሰግናለን። እሺ አመሰግናለሁ። በእርግጥ ጓደኛዬ አቶ በላይ ደበበ ብዙውን ተናግሮታል። በመጀመሪያ እኔ የማመሰግነው ልጆቼ ለዚህ ለተባረከ ለተቀደሰ ፕሮግራም እንድናዘጋጅ ስለጋበዙን በመጀመሪያ ልጆችን እግዚአብሔር ይባርካቸው፣ ትዳራቸው ይባረክ። እናም ይህንን ፕሮግራም ብዙ ሰርግ አስርገናል። ይህንን የሚያክል ህዝብም ጋብዘናል። በትልቅ ድግስ ደግሰን እናውቃለን። የዛሬ ስሜቴ ግን ልዩ ነው። በጣም ነው ደስ ያለኝ። በጣም ነው የተደሰትኩት። ለመናገር ብዙ አልተዘጋጀውም። ሁሉም ይሄን አርአያ ይከተል ብዬ አደራላለሁ። ዶክተር ቢኒያም እኔ በመጀመሪያ መጥቼ ሳነጋግራቸው
በጣም ፖላይት በጣም ደስተኛ ልጄ ያሳደግኳት ብለው ነበረ ገለጻ ሲያደርጉልኝ የነበረና ይህንን ዝግጅት እርስዎም ቢሆን ደፋ ቀና ብለው ለዚህ ብርቅና ድንቅ ለሆነ ዝግጅት ስላበቁን ከልብ አመሰግናለሁ። በጣም ይወዳታል እንዳውራው ክብር ይስጥል በጣም ይወዳታል ባልክብር ይስጥል ስለ እርሷ አሳልፎ ይሰጣል ደምሶን በላይ የሰጠኝ ወረቀት ምን እንደሆነ ታውቃላችሁ? ስለ መቄዶንያ እንዲተዋወቅና እንዲነገር የሚገልጽ ነገር ብቻ ነው። ማድረግ የሚገባቸውን አድርገዋል። በነገራችን ላይ በዛሬው ዕለት በዚህ ግቢና በሌሎች ቅርንጫፎች ያሉ እናት፣ አባት፣ እህት ወንድሞቻችን ማዕድ እንዲጋሩ አድርገዋል። ከ9,000 በላይ ሰዎች በዚህ ሰርግ ላይ ማዕድ አድርገዋል። ክብር ስጡልን። ከዛ ባሻገር ደግሞ 200 እናቶች አባቶች ስጋው ደግሞ እንዲቀበሉ አድርገው ከዚህ በፊት የሚቀበሉ አዲስም የሚቀበሉ ሲቀበሉ ታዲያ ቀሚሳቸው፣ ጫማቸው፣ ሻሻቸው ለ200 ሰዎች ልብስ በማልበስ እንግዲህ ትልቅ መርሃ ግብር አድርገዋል። እናቶች አባቶች ዛሬ ደስ ብሏቸው ነጭ ለብሰው መላእክቱን መስለው ስጋው ደግሞ ተቀብለዋል። እግዚአብሔርን አመስግኑ። አቶ በላይን በጣም ማመስገን ፈልጋለሁ። ሌሎችም ይህንን አርያ እንድትከተሉ ፈልጋለሁ። ይህንን ያላወቃችሁ ሰዎች እንግዲህ ብሩክታይትን በደንብ መጀመሪያ ማመስገን ፈልጋለሁ። የመቄዶንያ በጣም የጀርባ አጥንት ነች። እሷ እንግዲህ በአባቷ ስር ነው ያለችው፣ ምግብ የላትም። ነገር ግን ሰውን ለመርዳት ሰው መሆን በቂ ነው እንደሚባለው እንደሆነው ብዙ ሀብታሞች ነው የምለው፣ አንድ አይደለም፣ ብዙ ሀብታሞች በዛ ላይ እነሱ ተደምረው ማድረግ ያልቻሉትን ነው አንድ ልጅ ለመቄዶንያ የደገፈችን። በጣም በተቸገርንበት ጊዜ በተደጋጋሚ የደረሰችልን ልጅ ነች ብሩክታይትን እና የመቄዶንያ በተለይ የኔ ልጅ ነች ብሩክታይት። እስከዛሬ ላደረገችልን ነገር ከልብ እናመሰግናለን። ዛሬ እንግዲህ ሰርጓን እዚህ ስታደርግ የመጀመሪያው አይደለም። ከዚህ ቀደም በተደጋጋሚ እያገዘችን መሆኗን በጉልበቷም በነገራችን ላይ አቶ በላይ ቅድም አልገለጸውም እንጂ ውጭ ሀገር የመሄድ እድሉን አግኝታ ውጭ ሀገር አልሄድም ብላ የቀረችው እኛን ለማገዝ ነው። አመስግኗት በእውነት። ዛሬ ደግሞ ሰርጓን እዚህ በማድረጓ ብሩክታይትን በእውነት እጅግ በጣም ነው የማመሰግነው። ምክንያቱም መቄዶንያ እንደምታስቡት አይደለም፣ ቋሚ ገቢ የሌለው ድርጅት፣ ብዙ የሚቸገር ድርጅት ነውና ብዙ ጊዜ አንዳንድ ጊዜ ይቸግረናል እና በዛ በችግሮች ጊዜ በተደጋጋሚ ይደርሳልን። ተስፋ የሆነችን ነች በእውነት ብዙዎች ማድረግ ያልቻሉትን ስለሆነ ደጋግመን እናመሰግናለን ብሩክታይት። ባለቤቷ ሁንልኝም ይሄንን ሀሳብ ተቀብሎ ደስተኛ ሆኖ ሰርጉን እዚያ ግቢ ለማድረግ ስለወሰነ እጅግ አድርገን እናመሰግናለን። ወይዘሮ ትልቅ ሰውም እንደስማቸው ትልቅ ናቸው። እዚህ ግቢ ሰርጋቸውን ስላደረጉ የልጃቸውን እሳቸውንም ከልብ እናመሰግናለን። እንግዲህ መጨረሻ ላይ የሚመጣው ደግሞ በጣም ከባድ ወደ ሆነው ሰው ነው በላይ ወንድማችን በላይ እንግዲህ መጽሐፍ ቅዱስ ላይ ምን የሚል አለ? መዝሙረ ዳዊት ላይ 11:12 ላይ 111 ወይ 12 ሳስቼ ሊሆን ይችላል አባቶች፣ በተነ ለችግረኞችም ሰጠ ይላል፣ ጽድቁ ለዘላለም ይኖራል የሚል ቃል አለ። አስቡት፣ በተነ ለችግረኞችም ሰጠ ይላል። ይሄን ስታየው የሚመጣላችሁ ማለት ነው በላይ ነው። ዝም ብሎ ብሩን ለችግረኞች የሚበትን ሰው ነው። በጣም ደግ ሰው ነው። ለገንዘብ ምንም ግድ የሌለው ሰው ነው በእውነት እና ወንድማችን በላይ በመቄዶንያ አባት እናቶች ስም ረጅም እድሜ ጤና እመኝልሃለሁ። እጅግ በጣም አድርጌ አመሰግናለሁ። ከዚህ ቀደምም ብዙ ሚሊዮን ብር
ቅድም እሱ አልገለጸላችሁም። ከዛሬ 8 ዓመት ጀምሮ ብዙ ሚሊዮን ብሮች ይረዳ ሰው ነው። ለእኛ አሁን ይሄን ተጨማሪ እርዳታ ማድረግ አይጠበቅበትም ነበር እውነት ለመናገር ፈጽሞ። ስለዚህ በጣም 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 አመሰግናለሁ። ሌሎችም ባለሀብቶች ግን ይሄን አርአያ ብትከተሉ ደስ ይለናል። በእርግጥ መቄዶንያ እግዚአብሔር የሚሰራበት ነው። ሰዎች ቢረዱም ባይረዱም የእግዚአብሔር ስራ በሰፊው ይሄዳል። ከልቤ ነው የምነግራችሁ። ምንም ብዙ አንጨነቅም እኛ እግዚአብሔር ስለሚሰራ፣ ግን በረከት ታገኛላችሁ እና የእሱን አርአያነት ብትከተሉ በቃ እንደው ከመቶ እንደው 1% እንኳን። ምክንያቱም ምንም ግድ የሌለው ሰው ነው። እንግዲህ አስቡት ለ8 ዓመት በቋሚነት ሲረዳ፣ ሰርጉን እዚህ ሲያደርግ፣ ሽምግልና እሱ ጋር መሄድ ሲገባ እኛ ጋር ማድረግ፣ ይሄ ሁሉ እኛን ለመጥቀም ነው። ዛሬ ደግሞ እንግዲህ ከ9000 ሰዎች በላይ ነው እዚህ የእራት ፕሮግራም የተደረገው። እዚህ አዲስ አበባ ብቻ አይደለም፣ መቄዶንያ በ56 ከተሞች ልክ እንደዚህ ማዕከሎች አሉና 56ቱም ከተሞች ልክ እንደዚህ የደመቀ ፕሮግራም ነው ያለው። ስለዚህ 9000 ሰዎችን በላይ ምግብ ማብላት፣ በዛ ላይ ደግሞ ጥሪ ስናስተላልፍ ምንድን ነው ያለን? ሁሉንም ኢትዮጵያዊ ሰው ጥሩ ነው ያለን። ለዛም የሚሆን በቂ ዝግጅት አድርጎ ማለት ነው። ይሄ እኮ ከባድ እኮ ነው እንደው ማሰቡ ራሱ። ይሄን እኮ ጥሪውን ተላልፏል፣ በሚዲያ ላይ በሰፊው ተላልፏል። ማንኛውም ኢትዮጵያዊ ዛሬ ተጠርቷል እዚህ። ያን ያደረገው ለምንድን ነው? ሰዎች መጥተው በዛውም እንዲጎበኙ ማዕከሉንም እንዲያዩ ማሰብ ነው። ስለዚህ ለዛ ሁሉ ያን ሁሉ ወጪ አድርጎ ከእንደገና ደግሞ የ10 ሚሊዮን ብር ድጋፍ ከእንደገና ደግሞ መጋቢት 6 ለሚጀምረው የመቄዶንያ የገቢ ማሰባሰቢያ 1 ሲኖትራክ መለገስ ማለት ምን ያህል ከባድ ነው? በእውነት እግዚአብሔር ይስጥልኝ። ሌላው ደግሞ የመድኃኔዓለም ማህበር ነው። የመድኃኔዓለም ማህበር አባላት ወደኋላ ተቀምጠዋል። ቅድም በጣም ደግ ሰዎች ናቸው። እነሱ ደግሞ እንግዲህ 10 ሚሊዮን ብር ድጋፍ አድርገዋል። ሰምታችኋል። እነሱንም እጅግ አድርገን እናመሰግናለን። ስለዚህ ሌሎችም ማህበሮች እንግዲህ እንደዚሁ በተመሳሳይ ማገዝ ይችላል ማለት ነው። የጽዋ ማህበር፣ ውጭ ሀገርም እዚህም ያላችሁ እንድታግዙን ጥሪ እናስተላልፋለን። ያው መጋቢት 6 በሚጀምረው የገቢ ማሰባሰቢያ ፕሮግራም ላይ ሁላችሁም ከወዲህ እንድትዘጋጁ። ባለፈው ትዝ ይላችሁ ከሆነ የዛሬ ዓመት በሰይፉ ፋንታውን አስተባባሪነት ትልቅ ፕሮግራም ነበረ። ከዛ ፊት ደግሞ በዶንኪቲዩብ በኮሜዲያን ሺ አማካኝነት ተደርጓል። አሁን ደግሞ ዓመት ሆኖታልና በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች ስለሚተላለፍ እዚህ ያላችሁ የሚዲያ ተቋማት ያው ፕሮግራሙን ፕሮሞት እንድታደርጉ እንድታስተዋውቁ እንጠይቃለን። በቲክቶክም በዩቲዩብም በሌሎችም ሶሻልም በሚኒስትሪ ሚዲያም ፕሮግራሙን አስተዋውቁ። ከዛ ደግሞ ላይቭ መጋቢት 6 በሚጀምር ሰዓት ኮፒራይት ስለሌለ ላይቭ በዩቲዩብም በቲክቶክም አስተላልፉልን። እንግዲህ ብዙ ሰዎች እየተዘጋጁ ነው። ለምሳሌ አሁን ትምህርት ቤቶች ብጠይቃቸው አሁን የግል ትምህርት ቤቶች ኢትዮጵያ ውስጥ በጣም ብዙ ናቸው። ኤንድ አካውንት እየከፈቱ ነው ያሉት በአሁኑ ሰዓት በትምህርት ቤቱ በመቄዶንያና በወላጅ ስም። ስለዚህ ልጆች ወላጆችም በዚህ በተከፈቱ ኤንድ አካውንት ሁሉም ትምህርት ቤት አስገቡ። ኤንዱ አካውንት በኮሚኒኬሽን ቡክ እና በቴሌግራም ይተላለፋል። እዛ ላይ ማግዙን። የመቄዶንያ በጎ ፈቃደኞች ደግሞ ቃል ማስገቢያ በየቦታው እየሰጡ ነው ያሉት እስከ መጋቢት 6 እና ሲመጡ አስተናግዷቸው። ውጭ ሀገር ያላችሁ ሰዎች ደግሞ ባለፈው እንዳደረጋችሁት በመቄዶንያ ዩቲዩብ የመቄዶንያ ጎፈንድሚ ያለ ዜልም አለ። በዛ ማግዙን። ዜል አካውንቱ 2409382992 ነው። ኢትዮጵያ ውስጥ ያላችሁ ደግሞ በሁሉም ባንኮች ቁጥራችን 7979 ነው። በዛ ማስገባት ይቻላል። በአይነት ደግሞ ማገዝ ይቻላል። አሁን ቅድም ወንድማችን በላይ ካደረገው የምትረዱት ምንድን ነው? አሁን እሱ መኪና አስመጪ ነው። ሲኖትራኮች ምናምን አሉት መኪኖች ማለት ነው። ከመኪናዎች አንዱን ነው የሰጠን ማለት ነው። ስለዚህ ሌሎች ደግሞ አላችሁ፣ ሪል ስቴቶች ያላችሁ፣ ቤት ያላችሁ፣ መኪና የምታስመጡ የተለያየ እቃዎች የኮንስትራክሽን እቃዎች ሊሆኑ ስለሚችሉ በአይነት እንደዚህ አይነት ድጋፍ እንድታደርጉልን አደራ እላለሁ። ባለፈው ዓመት እንዳደረጋችሁ በመስሪያ ቤት እያስተባበራችሁ በማህበር በተለያየ ነገር ኢትዮጵያም ውጭም ያላችሁ ሰዎች አሁንም አግዙ። የሃይማኖት ተቋማትም እንደዛ ውጭም እዚህም ያላችሁ መጋቢት 6ቱን አደራ። ሌላው ደግሞ ብዙ አርቲስቶች ታዋቂ ሰዎች ስላየውኝ እዚህ እናንተም ደግሞ ከመጋቢት 6 ጀምሮ እንግዳ በመሆን ፕሮግራም ላይ እየተገኛችሁ እንድታግዙን በዛ አጋጣሚ ጥሪ ያስተላልፋለሁ። መጨረሻ ላይ እንግዲህ ደግሜ የማመሰግነው ብሩክታይትን ከነ ባለቤቷ ወንድማችን አቶ በላይንና ወይዘሮ ትልቅ ሰውን ያደረጋችሁልን ድጋፍ ሁላችሁም ቤተሰቦች እጅግ አድርገን እናመሰግናለን። እግዚአብሔር ይስጥ።
እንኳን ደስ ያለህ። ማንም የቆመ ቢመስለው እንደረቱ ጠቅጥቅ ይላል። አሁን ስላለበት ስለዚህ ደቂቃዎች ስንመጣ ምን ይሆናል? እዚህ ያሉ ብዙ አረጋውያን ትላልቅ ቦታ ላይ ከፓይለት ኢንጂነር ብዙ ባለሀብት ነው እዚህ ውስጥ የምናገኘው። ጋር ያለን ስናወራቸው እኔ እኮ እንደዚህ ነበርኩ፣ እኔ እኮ እንደዚህ ነበርኩ። ዛሬ ለእኛ ስላለን መተንፈስ ዋጋ እንዳለው ሁሉ ነገር ዋጋ እንዳለው የሚገባው እዚህ ቤት ስመጣ ነው። ለሁሉ ነገር ማመሰግነው እዚህ ቤት ስመጣ ነው። የጎደለብኝ ብዙ ይመስለኝና እዚህ ስመጣ ሁሉ ነገር ለካ ሙሉ ነው። ሁሉ ነገር ተሰጥቶናል እና አጠር ሳደርገው መታሰቢያ ያለብን ለእሱ ይሆንልን። አሁንም የመጨረሻ ቃሌ ማንም የቆመ ቢመስለው እንዳይወጡ ለሰርግ ፕሮግራሞቻችን የምናወጣው ወጪ እኛ ጋር ከሚቀርና ደግሰን ከምናበላበት ይልቅ ለእናት አባቶቻችን፣ ለተቸገሩ፣ ለተራቡና ለተጠሙ ወዳጆቻችን ቢሆንልን በማለት በመቄዶንያ ተገኝተው የሙሽርነት ሂደታቸውን የሰርጋቸውን ፕሮግራም ያዘጋጁልን ሙሽሮች ፕሮግራም ይህንን ይመስል ነበረ። ተመልካቾቻችን ቀሪ የኤንቢሲ ኢትዮጵያ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቆይታ። በጣም ይወዳታል ባልክብር ሚስቱን በጣም ይወዳታል ባልክብር ሚስቱን ስለ እርሷ አሳልፎ ይሰጣል ደምሶ